እንደዛ አይነት ምክክር ካደረግን ሆፕፉሊ ብዙ ለውጦች እናመጣለን። ከዚህ ምክክር እኔ በጣም ትልቅ ተስፋ አለኝ። በጣም ብዙ ችግሮችን እንፈታለን። ለህብረተሰቡም እንደ ትምህርት ነው። ይሄ ትምህርት ነው። ብዙን ጊዜ በጭቅጭቅ ምናምን ነበረ ችግሮቻችን። እንደዚህ ቁጭ ብለን ከተለያየ ከገበሬው፣ ከአርሶ አደሩ፣ ከተፈናቃዩ አይዲያ ጀነሬት ሲደረግ ከግራስሩት ሌቭል ነው የመጣው ችግሩ። መፍትሄውም እኛው ነን። መንግስት እንደዚህ ህዝቡን አሰባስቦ አማክሮ ወደ ሶሉሽን እንምጣ ማለቱ ትልቅ አይዲያ ነው ብዬ ነው የምገምተው። በዚህ ታላቅ ጉባኤ ስለ አገር ህመሟን ለመፈተሽ ለህመሟ መድኃኒት ለመስጠት ልጆቿ በመገኘታቸውና እኔም በዚህ እኔ አሁን ጡረተኛ ነኝ። እድሜ እግዚአብሔር ሰጥቶኝ በዚህ መገኘቴ ራስ በጣም ደስ ብሎኛል። ስለዚህ ምክክር የመጡ ህዝቦች እያንዳንዳቸው የራሳቸውን ሀሳብ በትክክል እየገለጸ ያለምንም ተጽዕኖ ያለምንም መሸማቀቅ ሀሳባቸውን ይገልጻሉ። ከምክክር ኮሚሽን ያገኘሁት ትልቁ ነጥብ ምንድነው? ኢትዮጵያዊ ህዝብ በፍቅር በሰላም በመተባበር መኖር የሚችል ህዝብ መሆኑን ነው የተረዳሁት። መመካከሩ ገበሬው የመጣለ ከገበሬ ስለዚህ አዩት የችግር ቀማሽ እኛ ነን፣ እባካችሁ እንመካከር ነው። ስለዚህ ያሻግራል። የሐሳብ ቀመር ተወስሯል ማለት የበርካታ እሊት የበርካታ ገበሬ ሐሳቦች ተወስሯል። ያሻግራል ነው የሚለው። የበለጸገች ኢትዮጵያን እናያለን። አንድነታችን የበለጠ ይጠነክራል። ቀጣይም እንደዚህ ያሉ ነገሮችን ከመታኮስ ከመነጋገር ወይም ደግሞ ከመገዳደል የሚገኝ ነገር የለም፣ ትርፍ የለውም። የሚበጀን ነገርና ምንድነው ይሄን ያልተሞከረውን ይሄንን ምክክር አድርገን በቀጣይ ለልጆቻችንም በዚሁ አይነት መንገድ የሚሄዱበትን እንደሰለጠነ ማህበረሰብም እንደንተንም የሚያስፈልገን መመካከር ነው፣ የሚያስፈልገን መነጋገር ነው። ስለዚህ አዲስ ግኝት ነው፣ አዲስ ሙከራ ነው ለሀገራችን የሚጠቅም ወደፊት ለልጆቻችን ለሀገራችን የተሻለ ነገር እንደሚመጣ አምናለሁ። ሁላችንም በእኩልነት ነው የተሳተፍነው፣ አካታች ነው እና ሁሉም ሀሳቡን አቅርቧል። ለችግሮቻችን የጋራ ሀሳብ በመደማመጥ በመስማማት የተለዩ ልዩነቶች ሲኖረንም በሂደት ቀስ እያልን እየተነጋገርን ሀገራችን በአንድ ላይ ተቀምጣ 4000 በእንደዚህ ሁኔታ ተሰባስቦ አንዳችን ላይ ቅሬታ ሳይኖረን በሐሳብ ተግባብተን በጥሩ ሁኔታ ተመካክረናል። የምክክሩ ጉባኤ በተለያዩ ነገሮች ኢትዮጵያ የማትግባባቸውን ጉዳዮች ላይ ተመካክረን የተሻለች ሀገርን ለማስቀጠል ብዙ ተመካክረናል። አሳታፊነቱ በጣም ደስ የሚል ነው። እያንዳንዱ ሰው የራሱን ሐሳብ በነጻነት የሚሰጥበት የሐሳብ ብዝሃነቱ እጅግ በጣም ጥሩ ነው። ማህበረሰባችንን ሲያከፋፍል የነበረው ኢትዮጵያን እየከፋፈለ ያለውን ጉዳይ ለማስቀረት ችግሮችን ተቀርፈው በምክክር ሀገር ድና ሰላም ያላት ኢትዮጵያ እንድትቀጥል ነው።